ከመቀለ ለመውጣት የምትገደድ ይመስልሃል? የፕሬዝዳንት ጽህፈት ቤቱን ለመቆጣጠር ከወሰኑ ምን ሆኜ ለማን ትቼ ነው ከመቀለ የምወጣው? ወዴት ትወጣለህ? ሌተናንት ጀነራል ታደሰ ወረደ ከመቀለ ትግራይ መውጣትን ፈጽሞ አላስበውም፣ ለፌዴራል መንግስትም ድረስልኝ ብዬ ጥሪ አላደርግም ሲሉ ይፋ አድርገዋል። ህወሓት መፈንቅለ መንግስት ከፈጸመ ቀጣዩ እርምጃ ምን ሊሆን ይችላል? ትኩረታችን ነው። የመንግስት ባለስልጣናት በኮንትሮባንድ ንግድ ወንጀል እንደሚሳተፉ በርካቶች ሲናገሩ ይደመጣል። የፌዴራል ፖሊስ ኮሚሽነሩ በዚህ ጉዳይ ዙሪያ ለፓርላማው ሪፖርት አድርገዋል። እንመለከተዋለን። የአሜሪካ ሰዎች ወደ መቀለ በሚስጥር መሄዳቸው ተሰምቷል። ልዑካን ቡድኑ መፈንቅለ መንግስት እንዳትፈጽሙ ሲሉ ማስጠንቀቃቸው ምን የተሰማው ሌላኛው ትኩረታችን ነው። ከውጭ ደግሞ ኢራን ላይ የተከፈተው ጦርነት እስካሁን አሜሪካን 25 ቢሊዮን ዶላር እንዳስወጣት ተሰምቷል። ይህንንም እንነግራችኋለን። ሰላም ጤና ይስጥልን። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ መረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን እንደሚከተለው በዝርዝር እናስደምጣችኋለን። እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ሌፍተናንት ጀነራል ታደሰ ወረደ ከመቀለ ትግራይ መውጣትን ፈጽሞ አላስበውም፣ ለፌዴራል መንግስትም ድረስልኝ ብዬ ጥሪ አላደርግም ሲሉ ይፋ አድርገዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደም ትላንት ምሽት ሪዮት ከተሰኘ የበይነመረብ ሚዲያ ጋር ቃለመጠይቅ አድርገው ነበረ። ቃለመጠይቁ እስካሁን ባለው የስልጣን ቆይታቸው ረጅም የተባለለት ነው። ፕሬዝዳንቱ በዚሁ ቃለመጠይቅ ላይ ህወሓት የክልል ፕሬዝዳንት ለመሾም የጊዜ ሰሌዳ ስለማውጣቱ ጠቁመዋል። 23 የድሮ የካቢኔ አባላት ይመጣሉ፣ በ24 ወስነው ይጨርሳሉ፣ በዚያው በ24 የክልሉ ምክር ቤት ፕሬዝዳንት ይመርጣል ብለዋል። እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉት ጄኔራሉ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዚያ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተናግረዋል። በትግራይ ያለው ሁኔታ አሳሳቢ ቢሆንም የፌዴራል መንግስት ጣልቃ እንዲገባ ጥሪ እንደማያቀርቡ ገልጸዋል። ሌተናንት ጀነራል ታደሰ አሁን እየተወሰዱ ያሉ እርምጃዎች ህዝባዊ መግባባት ያልተፈጠረባቸውና አወዛጋቢ መሆናቸውን ጠቁመዋል። እንዲህ ያሉትን ውሳኔዎች በጠባብ መድረክ መወሰን እንደሌለባቸውና መላውን ህዝብ የሚነኩ ጉዳዮች በመሆናቸው አስቀድሞ መግባባት ሊደረስባቸው ይገባ ነበር ብለዋል። ነባር ምክር ቤት ይመለስ ወይስ ሌላ አማራጭ ይኑር የሚለው ጉዳይ ለውይይት ክፍት መሆን እንደነበረበትና አሁን ያለው ሁኔታ በጣም መጥፎ መሆኑን የገለጹት የሆነው ሆኖ ፕሬዝዳንቱ ከመቀለ እንደማይወጡ አሳውቀዋል። በግሌ ከመቀለ ትግራይ መውጣት ፈጽሞ አላስበውም፣ የባለፈው ማለትም የፕሬዝዳንት ጌታቸው ረዳ ጊዜም ስህተት ፈጽሞ አይደገምም ነው ያሉት። አክለውም ነገሮች ከቁጥጥር ውጭ ሆነዋል ብዬ የፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም፣ እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላድርገውም፣ የሚሆነውን እናያለን ብለዋል። እንደዚሁም እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም በማለት ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዚያ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ አክለዋል። ጄኔራል ታደሰ የድሮ ምክር ቤት መልሰናል በሚል እየተደረገ ያለው የአንድ ወገን እንቅስቃሴ እኔ አላምንበትም፣ ትግራይንም ችግር ውስጥ ይከታታል ብዬ አምናለሁ ነው ያሉት። ከዚህ ባለፈ ከዚያ ግርግር ይልቅ በተለያየ አሰላለፍ አኩርፎ የተቀመጠ ብዙ ሀሳብ ያለው ትግራይ ያለ ያሉት ጄኔራል ታደሰ እሱን እንሰብስበውና ትግራይን ወደ ተሻለ ምዕራፍ ስለማሸጋገር እንጨነቅ፣ ወደ ጦርነት የሚወስድ የእብደት አካሄድን ትተን አጋጣሚውን ለመልካም ዕድል እንጠቀምበት ሲሉም አክለዋል። ወደ ሌላኛው ጉዳያችን አመራን። 65 ኢትዮጵያውያን ላይ የሞት ቅጣት ሊፈጸም ነው ተብሏል። በሳውዲ አረቢያ ምን እየተከናወነ ነው? ተከታዩ መረጃ ምላሽ አለው። ሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተገናኘ ወንጀል የሞት ቅጣት እንደሚያሰጋቸው ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ተቋም ሂዩማን ራይትስ ዎች አሳውቋል። የሳውዲ ባለስልጣናት እስከ ማክሰኞ ሚያዝያ 13 2018 ዓመተ ምህረት ሌሎች 3 ሰዎች በስቅላት መቀጣታቸውን የተቋሙ መግለጫ ያመለክታል። በሂዩማን ራይትስ ዎች የስደተኞችና የፍልሰተኞች መብት ከፍተኛ ተመራማሪ
ተመራማሪ ናዲያ ሃርድማን ሳውዲ አረቢያ በመሰረታዊ የፍርድ ቤት ሂደት የመታደም መብትን በመንፈግ የኃይል ጥቃትን ያልቀላቀለ ወንጀል በሞት ለመቅጣት መዘጋጀቷ ለፍልሰተኞች መብትና ሕይወት ክብር ያለመስጠትን ያንጸባርቃል ብለዋል። ባለሙያዋም የሳውዲ አረቢያ አጋሮች ጊዜው ከማለፉ በፊት በአፋጣኝ ጣልቃ እንዲገቡም ጠይቀዋል። ሁማን ራይትስ ዎች ሳውዲ አረቢያ ካሚስ ሙሻይት እስር ቤት ስለሚገኙት 3 ታሳሪዎች መረጃ ያላቸውን 3 ሰዎች ስለ ጉዳዩ መጠየቁን አመልክቷል። 3ቱም እስረኞች በቅርቡ ሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ወቅት የተሰደዱ መሆናቸውን ገልጿል። የሰብአዊ መብት ይዞታ አደገኛ በነበረበት በዚያን ወቅት በአስቸጋሪው የስደት መስመር በየመን በኩል ወደ ሳውዲ የገቡ መሆናቸውንም አመልክቷል። ገንዘብ ለማግኘትም ከየመን ወደ ሳውዲ ጫት መውሰዳቸውን ከመረጃ ሰጪዎቹ ተረድቷል። ሆኖም ሳውዲ ውስጥ ጫት በወንጀል እንደሚያስጠይቅ እንደማያውቁም ጠቅሷል። ከታሰሩ አንስቶ በአግባቡ ፍርድ ቤት እንዳልቀረቡም በቀረቡበት አጋጣሚም አስተርጓሚ እንዳልነበራቸውና የተላለፈባቸውን ፍርድ ምንነት እንዳልተረዱም ዘርዝሯል። ጥንቅራችን እንደቀጠለ ነው። የአሜሪካ ሰዎች ወደ መቀለ በሚስጥር መሄዳቸው ተሰምቷል። ልዑካን ቡድኑ መፈንቅለ መንግስት እንዳትፈጽሙ ሲሉ ማስጠንቀቃቸውም ነው የተሰማው። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ የስልጣን ርክክብ መፈጸም አለባቸው በማለት ማሳሰባቸው ይታወሳል። ቃል አቀባዩ የክልሉ ጊዜያዊ አስተዳደር እየፈረሰ እንደሆነ በመጥቀስ በትግራይና በፌዴራል መንግስቱ መካከል ያለው የግንኙነት ገመድ ተበጥሷል ሲሉም ነበር ያስታወቁት። በዚህ መሃል መፈንቅለ መንግስት እንዳይፈጸምና በትግራይ ክልል ዳግም ግጭት እንዳይቀሰቀስ ልዑካን ቡድኑ ወደ መቀለ ማቅናታቸውን ነው ምንጮች ይፋ ያደረጉት። የቀደመውን የህወሓት ምክር ቤትን ለመመለስ ከሞከራችሁ የፈረማችሁትን የሰላም ስምምነት ታፈርሳላችሁ ሲሉ የመከሩት ልዑካን ቡድኑ በጠባጫሪነትም ትከሰሳላችሁ ሲሉ እንዳስጠነቀቁ ተሰምቷል። እንደዚሁም በዓለም አቀፍ ማህበረሰቡ ዘንድ ያላችሁን ድጋፍና ተሰሚነት አደጋ ውስጥ ትከታላችሁ በሚልም ጫና ለማድረግ እንደሞከሩም ዘገባዎቹ አመላክተዋል። የፌዴራል ፖሊስ ኮንትሮባንድን ለመከላከል ባደረጋቸው ኦፕሬሽኖች በዚህ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን በተጨባጭ አረጋግጫለሁ አለ። ይህን የተናገሩት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ናቸው። የጸጥታ ተቋሙ የኮንትሮባንድ ዕቃዎችን የመያዝ አቅሙ እንዳደገ የገለጹት ኮሚሽነር ጀነራሉ ባለፉት 9 ወር ብቻ 20.5 ቢሊዮን ብር ግምት ያላቸው የወጪና የገቢ ንግድ ሸቀጦችን በቁጥጥር ስር መዋሉን አስታውቀዋል። የፌዴራል ፖሊስ ዋና አዛዡ ይህንን ያስታወቁ የመስሪያ ቤታቸውን የ9 ወራት የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ረቡዕ ሚያዝያ 21 ቀን 2018 ዓ.ም ባቀረቡበት ወቅት ነው። ኮሚሽነር ጀነራል ደመላሽ በዚሁ ሪፖርታቸው ሕገወጥ የኮንትሮባንድ ንግድን የመከላከል ሰፊውን ሥራ የሚሰራው የፌዴራል ፖሊስ መሆኑን አመልክተዋል። ይህ ሥራ ከጉምሩክ ኮሚሽንና ከክልል የጸጥታ ኃይሎች ጋር በመቀናጀት የሚከናወን መሆኑንም ዋና አዛዡ ጠቁመዋል። በዚህ የቅንጅት ሥራም በ2017 በጀት ዓመት 15.6 ቢሊዮን ብር ግምት ያላቸው የገቢና ወጪ የኮንትሮባንድ ዕቃዎችን በቁጥጥር ስር መዋል መቻሉን አስረድተዋል። ሪፖርቱ የቀረበለት የፓርላማው የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኮንትሮባንድ የወንጀል ድርጊትን ለመከላከል የጸጥታ ተቋሙ ያከናወነው ሥራ የሚበረታታ እንደሆነ ገልጿል። የኮንትሮባንድ ንግድን አሳሳቢ ሲል የጠራው ቋሚ ኮሚቴው ችግሩን ከመሰረቱ ለመፍታትና ለመቀነስ የተከናወኑ አበይት ተግባራትን በተመለከተ ተጨማሪ ማብራሪያ እንዲሰጥበት ጠይቋል። የፌዴራል ፖሊስ ዋና አዛዥ ለዚህ ጥያቄ በሰጡት ምላሽ ኮንትሮባንድን ለመከላከል በተደረጉ ኦፕሬሽኖች መገንዘብ የተቻለው ትልቁና ዋናው ነገር በዚህ የንግድ እንቅስቃሴ ውስጥ በተለይም የመንግስት ኃላፊዎች ኔትወርክ የሌለበት መሆኑ በተጨባጭ በኦፕሬሽን መረጋገጡ እንደሆነ አስረድተዋል። ይህንን የምንልበት ምክንያት የመንግስት ኃላፊዎች በዚህ አይነት ተግባር ውስጥ የሚሳተፉ ከሆነ ኔትወርኩ ይሰፋል፣ የመያዝ አቅሙ ያንሳል፣ ኮንትሮባንድ እንደፈለገ የሚገባበት እድል ሰፊ ነው። ይሄ ከለውጡ በፊት ሁላችንም የምናውቀው ኮንትሮባንድና እንደዚህ አይነት ስራዎች ውስጥ ማን ነበር የሚሳተፈው የሚለውን ነገር በግልጽ መረዳት ተገቢ ይሆናል ሲሉም ኮሚሽነር ጀነራል ደመላሽ የመንግስት አመራሮች ከዚህ ቀደም በህገ ወጥ ንግድ ሲሳተፉ እንደነበር በተዘዋዋሪ ፍንጭ ሰጥተዋል። በአሁኑ ወቅት በግለሰብ ደረጃ በራሱ የሚሳተፈው ነው የሚያዝ ካልሆነ በቀር በመንግስት ባለስልጣናት ኔትወርክ ደረጃ እንደ ቀደሙት ዓመታት ተሳትፎ እንደሌለም የፖሊስ ዋና አዛዡ አስገንዝበዋል። በየትኛውም የሀገራችን ማዕዘን ላይ የኮንትሮባንድ እንቅስቃሴ በስፋት ሲያዝ በዚያ ውስጥ የተሳተፉ አካላት ላይ ህጋዊ እርምጃ እየተወሰደ በህግ ተጠያቂ እንዲሆኑ እየተደረገ ነው ሲሉም ኮሚሽነሩ ጀነራል ደመላሽ አክለዋል።
ወደ ሌሎች ወቅታዊ ጉዳዮች አመራን። ባይናንስ በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሬ ግብይቶችን ሊያቆም ነው ተብሏል። የክሪፕቶ ምንዛሬ ግብይት መድረክ የሆነው ባይናንስ ከግንቦት 7 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን ወይም ፒቱፒ ትሬዲንግን እንደሚያቆም አስታውቋል። ባይናንስ አፍሪካም በኤክስ ማህበራዊ ገጹ ባወጣው መረጃ ውሳኔው ከሀገሪቱ ተቆጣጣሪ አካላት ጋር በቅርበት ለመስራትና የኢትዮጵያን ግቦች ለመደገፍ ታሳቢ ተደርጎ የተወሰነ መሆኑን ገልጿል። የተጠቃሚዎች ገንዘብ ግን ደህንነቱ የተጠበቀ መሆኑንና አካውንታቸውን መጠቀም እንደሚችሉም ተቋሙ አረጋግጧል። የኢትዮጵያ ብሔራዊ ባንክ ከ2 ወራት በፊት በብር የሚደረጉ የክሪፕቶ ወይም ፒቱፒ ግብይቶች ህገወጥ መሆናቸውን የተከለከሉ መሆናቸውን በመጥቀስ ጥብቅ ማሳሰቢያ መስጠቱ ይታወሳል። ባንኩ የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፈቃድ በፍጹም የተከለከሉ መሆናቸውን አስታውቆ ነበረ። እገዳው ማንኛውንም በብር የሚሰላ የክሪፕቶ ከረንሲ ልውውጥን የሚያካትት መሆኑም በመግለጫው ላይ ተጠቅሷል። ብሔራዊ ባንክ በአሁኑ ወቅት ደህንነቱ የተጠበቀና ስርዓት ያለው የዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር እየመከረ መሆኑንም መግለጹ አይዘነጋም። ባይናንስም ባወጣው መግለጫ ታዲያም ሁኔታዎች ሲመቻቹ በኢትዮጵያ ብር ግብይቱን በድጋሚ ለመጀመር ተስፋ እንደሚያደርግ ገልጿል። በመጨረሻም ከ2 ወር በፊት ኢራን ላይ የተከፈተው ጦርነት እስካሁን አሜሪካንን 25 ቢሊዮን ዶላር እንዳስወጣት የዋሽንግተን መከላከያ መስሪያ ቤት ከፍተኛ ኃላፊ ተናግረዋል። አሜሪካ በኢራን ጦርነት ምን ያክል ገንዘብ ወጪ እንዳደረገች በይፋ ሲገለጽ ይህ ለመጀመሪያ ጊዜ ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ከኢራን ጦርነት ወዲህ ለመጀመሪያ ጊዜ በቃለ መሐላ ስር ሆነው በሰጡት 6 ሰዓት በቆየ የምክር ቤት ማብራሪያ ላይ ከዲሞክራቲክ ሕግ አውጪዎች ጋር ውዝግብ ውስጥ ገብተዋል። መከላከያ ሚኒስትሩ ትላንት ረቡዕ በተወካዮች ምክር ቤት የጦር አገልግሎት ኮሚቴ ፊት የቀረቡት ከአሜሪካ ጦር የጋራ ጦር አዛዦች ኃላፊ ጄኔራል ዳንኬንና ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ጁሌስ ኸርትስ ጋር በመሆን ነው። ሄግሴት ባደረጉት የመክፈቻ ንግግር የተጋፈጥነው ትልቁ ጠላት የዲሞክራቶችና የተወሰኑ ሪፐብሊካኖችን የሽንፈት ቃላቶችን ነው ብለዋል። የኮሚቴው አባል የሆኑ ዴሞክራት ሕግ አውጪዎች ከኢራን ጋር በሚደረገው ጦርነት የፌዴራል መንግስቱ ገንዘብ ጥቅም ላይ እየዋለ የሚገኝበት መንገድን ተችተዋል። ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ኸርትስ ባደረጉት ንግግር እስካሁን ለጦርነቱ 25 ቢሊዮን ዶላር ወጪ መደረጉን ተናግረዋል። ኸርትስ እንደገለጹት አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎችን ለመተካት ነው። የወጪው ሙሉ ዝርዝር ከጊዜ በኋላ እንደሚቀርብ ለሕግ አውጪዎች ተናግረዋል። አሜሪካና ኢራን የሰላም ንግግር ለማድረግ ተኩስ አቁም ላይ ቢደርሱም ጦርነቱ በይፋ አልተቋጨም። በምክር ቤቱ ውሎ ዋነኛ መነጋገሪያ ከሆኑ ነጥቦች አንዱ ገንዘብ ነው። ዋይት ሀውስ የአሜሪካ የመከላከያ በጀት በ1.5 ትሪሊዮን ዶላር እንዲጨምር ለኮንግረስ ጥያቄ አቅርቧል። ከሁለተኛው የዓለም ጦርነት ወዲህ የአሜሪካ ወታደራዊ ወጪ በዚህ ደረጃ ከፍ ሲል ይህ የመጀመሪያው ነው። የመከላከያ ሚኒስትሩ ሄግሴት የበጀት ጥያቄው ጊዜው የሚጠይቀውን አጣዳፊነት ያሳያል ሲሉ ለኮሚቴው ተናግረዋል። ጄኔራል ኬን በበኩላቸው 1.5 ትሪሊዮን ዶላር አሜሪካ በፍጥነት የሚያድግ ቴክኖሎጂ መታጠቅ እንድትችል የሚያገዝ ለወደፊት ደህንነት የሚውል ታሪካዊ ቅድመ ክፍያ ነው ብለዋል። የኮሚቴው አባላት የሆኑ ዴሞክራቶች የአሜሪካ ጦር ኢራን ላይ የሚያካሂደውን ዘመቻ ብዙውን ጊዜ የሚገልጹት ያለ ኮንግረስ ፈቃድ እንደተከፈተ የምርጫ ጦርነት ነው። የካሊፎርኒያው ዴሞክራቲክ ተወካይ ጆን ጋራሜንዲ ጦርነቱን በተመለከተ ከመጀመሪያው ዕለት አንስቶ የአሜሪካ ሕዝብን ስትዋሹ ነበር ሲሉ ባለስልጣናቱን ወቅሰዋል። ትራምፕ በሌላ የመካከለኛው ምስራቅ ጦርነት አጣብቅኝ ውስጥ ገብተዋል ሲሉም ለሄግሴት ተናግረዋል። የምክር ቤት አባሉን አስተያየት ግድ የለሽ ሲሉ የጠሩት ሄግሴት በበኩላቸው ትራምፕ አጣብቅኝ ውስጥ ናቸው መባሉን አስተባብለዋል። ለትራምፕ ያለህ ጥላቻ አውሮሃል ሲሉም የምክር ቤት አባሉን ተናግረዋል። የኮሚቴው አባል የሆኑ አብዛኞቹ ሪፐብሊካኖች ከመከላከያ መስሪያ ቤቱ ጎን ቆመዋል። የኮንግረስ አባሉ ካርሎስ ጊሜኔዝ ኢራን የህልውና ስጋት ናት ብለው እንደሚያምኑ ገልጸዋል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ጥንቅራችን ይህን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።